የፍቅር ግንኙነትን እንዴት ዘላቂ ማድረግ ይቻላል? አብዛኞቹ ግንኙነቶች የሚፈርሱት ሰዎች መዋደድ ስላቆሙ አይደለም። የሚፈርሱት መጀመሪያ አካባቢ የነበረው የማርማር ስሜት ሲቀዘቅዝ ፍቅሩን እንዴት መያዝ እንዳለባቸው ስለማያውቁ ነው። በመጀመሪያው ወቅት ሁሉም ነገር ቀላል ይመስላል። ስልኩ አይዘጋም፣ ምሳ በላህ የሚለው ጥያቄ በቀን 10 ጊዜ ይጠየቃል። ነገር ግን እውነተኛው ሕይወት ሲጀመር ፍቅር ስሜት ብቻ መሆኑ ቀርቶ ጥበብ ይሆናል። 1. ከኬሚስትሪ ይልቅ ለባህሪ ቅድሚያ ይስጡ። ኬሚስትሪ መሳሳብን ይፈጥራል፣ ባህሪ ግን ዘላቂነትን ይፈጥራል። በእኛ ሀገር ቆንጆ መልክ ለቤት አይሆንም እንደሚባለው ሁሉ ብዙ ሰዎች በውበት ብቻ ተመርተው ይጋባሉ። ግን ቆይቶ በባህሪ መጋጨት ይመጣል። በኬሚስትሪ ብቻ ተገናኝቶ መጨረሻው እንደ ላቦራቶሪ እንዳይፈነዳ መጠንቀቅ ያስፈልጋል። ስለዚህ ስሜቶች በሚቀዘቀዙበት ጊዜ ይህን ሰው ማመን ይቻላል ብላችሁ ጠይቁ። 2. ስሜታዊ ደህንነትን ያስቀድሙ። ሳይፈሩ እውነቱን መናገር መቻል ለግንኙነት ወሳኝ ነው። እውነቱን ተናገሬ ከመጣላ በውሸት ተስማምቼ በተኛ ይሻላል የሚል አስተሳሰብ ግንኙነትን አደጋ ላይ ይጥላል። በጤናማ ግንኙነት ውስጥ ስሜትን መግለጽ ቅጣት ሊከተለው አይገባም። አንደኛው ወገን ምን ይለኛል ትለኛለች ብሎ መደበቅ ከጀመረ ፍቅር በዝምታ መሞት ይጀምራል። 3. ሳያጠቁ መገናኘትን ይማሩ። አብዛኞቹ ክርክሮች ስለ ችግሩ አይደሉም፣ ችግሩ ስለተወራበት መንገድ እንጂ። አንተ መቼም አታስብልኝም ብሎ መጀመር ጥቃት ነው። አብረን ጊዜ ካላሳለፍን መራራቅ ይሰማኛል ብሎ መጀመር ግን መፍትሄ ፈላጊነት ነው። ዝምታ ወርቅ ነው የሚለው አባባል ለጠብ ጊዜ እንጂ ለችግር መፍቻ አይሆንም። 4. አክብሮት ከፍቅር በላይ አስፈላጊ ነው። አክብሮት የሚገለጠው ቃልን በመጠበቅና ወሰኖችን በማክበር ነው። ፍቅር መኪና ቢሆን አክብሮት ነዳጅ ነው። ያለሱ የትም መሄድ አይቻልም። ዝም ብሎ መሪውን ይዞ መቀመጥ ብቻ ይሆናል። ያለ አክብሮት ፍቅር ዋስትና ያጣል። ስለዚህ አንደኛ ግጭትን እንደ ቡድን አጋር ይጋፈጡ። ጠላት ግጭት ሳይሆን ያልተፈታ ቅሬታ ነው። ግጥሚያው እኔና አንተ ሳይሆን እኛና ችግሩ መሆን አለበት። ውጤቱም አንድ ለእኩል መሆን አለበት እንጂ አንደኛው 3 ነጥብ ይዞ መውጣት የለበትም። የድሮ ስህተትን አታንሱ፣ ስድብ አትተከሙ፣ ለመልቀቅ አትዝቱ። 2. ድራማን ሳይሆን ወጥቅነትን ይፍጠሩ። ድራማ ጊዜያዊ ስሜት ቢሰጥም ሰላምን ያጠፋል። ፍቅር እንደ ፊልም ድራማ መሆን የለበትም። ፊልም ላይ ጥይት ተተኩሶ ሰው አይሞትም። በእውነተኛ ሕይወትም አንድ መጥፎ ቃል ልብ ይሰብራል። ፍቅር እንደ ጦር ሜዳ ሳይሆን እንደ ቤት ሊሰማ ይገባል። 3. አብሮ እያደጉ በግልም ማደግ። ጤናማ ጥንዶች አንዳቸውን ግብ ይደግፋሉ። በኢትዮጵያዊ ጨዋነት አንዱ ሲማር ሌላው ደግፎ፣ አንዱ ሲነግድ ሌላው አግዙ አብሮ ማደግ ትልቅ ዋጋ አለው። ሁለቱም ወገኖች የራሳቸው ዓላማ ሲኖራቸውና እያደጉ ሲሄዱ ግንኙነቱ ይጠነከራል። 4. ምስጋናን በየቀኑ ተለማመዱ። በባህላችን ባል ሚስቱ የሰራቸውን ወጥ በልቶ ምርጥ ነው ከማለት ይልቅ ጨው ይበዛዋል ሊነግዶ ይቻላል። ነገር ግን ምስጋና ፍቅርን ያለመልማል። ለትናንሽ ንግሮችም ጭምር አመሰግናለሁ ብሎ መጠየቅ ልምድ ይሆን አለበት። 9. ግንኙነቱን ከውጪ ጉዳት ይጠብቁ። ግንኙነታችሁ በሶስተኛ ወገን ጣልቃ ገብነት እንዳይበላሽ ተጠንቀቁ። በተለይ የሰፈር ወሬና የማህበራዊ ሚዲያ ንጽጽር አደገኛ ናቸው። ፌስቡክ ላይ የሚለቀቅ ፎቶ ሁሉ የደስታ መለኪያ አይደለም። ፎቶ ላይ ሳቀው ታይተው ስልኩ ሲዘጋ የሚጣሉ ብዙ ናቸው። የግል ጉዳይ በቤት ያልቅ። 10. እርስ በርስን በየቀኑ መምረጥ። እውነታው ይሄ ነው። ፍቅር የየቀኑ ውሳኔ ነው። ትዕግስት የሚያልቅባቸው ቀናት ይኖራሉ። ዘላቂ ግንኙነት የሚጠርፈው አልተስማማንም ብሎ መውጫ መንገድ ከመፈለግ ይልቅ እንዴት ንስማማ ብሎ መፍትሄ ሲፈልግ ነው። ዘላቂ ግንኙነት በጋራ መከባበር፣ በሐቀኝነትና በጽናት ላይ የተገነባ ነው። የሚጸና ፍቅር ድምፁ ከፍ ያለ አይደለም፣ ጸጥ ያለና ቋሚ ነው። እውነተኛ ፍቅር አይገኝም፣ እንደ አድባር ዛፍ ተተክሎ ውሃ ተከኩቶለትና ተኮትኩቶ የሚገነባ ነው። ፍቅር ለምን በብዙዎች ዘንድ ቀስ በቀስ ይከስማል? አብዛኞቹ ጥንዶች የሚለያዩት በአንድ ትልቅ ስህተት ምክንያት አይደለም። ይልቁንም በየቀኑ በሚደረጉ ትናንሽ መዘናታቶች ምክንያት ቀስ በቀስ እየተራራቁ ይሄዳሉ። ለረጅም ጊዜ አብረው የሚዘልቁ ጥንዶች በዕድል ወይም በዕጣ ፈንታ ላይ አይመኩም። ይልቁንም በልምዶቻቸው ላይ ይተማመናሉ። እውነታው ይህ ነው። ዘላቂ ፍቅር የሚገነባው በትልልቅ ስጦታዎች ሳይሆን በዕለት ተዕለት ተራ በሚመስሉ ድርጊቶች ነው። 1. በየቀኑ መገናኘትን ምርጫቸው ያደርጋሉ። ሕይወት በሥራ በውጥረትና በኃላፊነት ትተዋጠራለች። ነገር ግን የሚጸኑ ጥንዶች በየቀኑ ለመወያየት ጊዜ ይመድባሉ። የሥራ ዝርዝርን ብቻ ሳይሆን ስሜታቸውን ይጋራሉ፣ በልባቸው ይገናኛሉ።
10 ደቂቃም ቢሆን ከልብ ማውራት ትልቅ ዋጋ አለው። በኋላ እናወራለን ብለው ቀጠሮ አይሰጡም። አሁኑኑ ጊዜ ይሰጣሉ። 2. በትናንሽ ነገሮችም ምስጋናን ይገልጻሉ። ዘላቂ ፍቅር የሚለመልመው በምስጋና ነው። እነዚህ ጥንዶች ደጋግመው አመሰግናለሁ ይላሉ። የሌላኛውን ጥረት ልብ ይላሉ። ቋሚነትንና ታማኝነትን ያደንቃሉ። ምስጋናን ለልዩ ቀን ብቻ አይጠብቁም። ለአንቺ ተራ የሚመስለው ነገር ለአጋርህ ለአንቺ ትልቅ ዋጋ ሊኖረው እንደሚችል ይረዳሉ። ምስጋና ቂምና ቅሬታ እንዳይፈጠር ይከላከላል። 3. ችግሮችን ቀድመውና በረጋ መንፈስ ይፈታሉ። ችግሮች በራሳቸው ይጠፋሉ ብለው ችላ አይሉም። ይልቁንም ስጋታቸውን በረጋ መንፈስ ይገልጻሉ። በአክብሮት ይነጋገራሉ። ችግሮች ሳይከሩና ሳይሰፉ መፍትሄ ይሰጣሉ። ለወራት በዝምታ ታፍኖ ቆይቶ እንደ እሳተ ገሞራ ከመፈንዳት ይልቅ ቀድሞ መነጋገርን ይመርጣሉ። ዝምታ ከክርክር በላይ ግንኙነትን በፍጥነት ይገላል። 4. በአክብሮት ይናገራሉ። በተለይ በጭቅጭቅ ወቅት ቃላት ከምናስበው በላይ ትልቅ ኃይል አላቸው። ዘላቂ ጥንዶች ስድብን ያስወግዳሉ። በሰውየው ማንነት ላይ ጥቃት አይሰነዝሩም። ሲጣሉ የለያለሁ ብለው ግንኙነቱን አያስፈራሩም። ቁጣ በነገሰበት ሰዓት እንኳ የፍቅር ማሰሪያውን ክብር ይጠብቃሉ። 5. የግል ወሰኖችን ባውንደሪዝን በየቀኑ ያከብራሉ። ጤናማ ጥንዶች ፍቅር ማለት የአንዱን የግል ነፃነት ሙሉ በሙሉ መቆጣጠር እንዳልሆነ ይረዳሉ። የግል ጊዜን ያከብራሉ። ስሜታዊ ወሰኖችን ይጠብቃሉ። አይሰልሉም ወይም ለመቆጣጠር አይሞክሩም። ወሰን መኖር ፍቅርን አያዳክምም፣ ይልቁንም ጥበቃ ያደርግለታል። 6. አካላዊና ስሜታዊ ቅርርብን ይጠብቃሉ። ቅርርብ ማለት የግብረ ሥጋ ግንኙነት ብቻ አይደለም። ንኪ፣ አይን ግንኙነትና አብሮ መገኘት፣ ልብን ለሌላኛው ወገን ክፍት ማድረግ። ዘላቂ ጥንዶች ደጋግመው ይተካካሉ፣ ተቀራርበው ይቀመጣሉ፣ ጥቅል በሆኑ ርዕሰ ጉዳዮች ላይ ይመካከራሉ። በመካከላቸው ርቀት እንዲፈጠር ዕድል አይሰጡም። 7. ለአንዱ እድገት ሌላኛው ድጋፍ ይሆናል። አይፎካከሩም፣ ይልቁንም ይበረታታሉ። አንዱ ሲያድግ ሌላኛው እንቅፋ ከመሆን ይልቅ አብሮ ይለወጣል። በጋራ ማደግ ፍቅሩን ሕያው ያደርጋል። 8. ግንኙነቱን ከውጭ ተጽዕኖ ይጠብቃሉ። ዘላቂ ጥንዶች ምስጢራቸውን በየቦታው አይዘረግቡም። ግንኙነታቸውን በማህበራዊ ሚዲያ ለሌሎች ጋር አያነጻጽሩም። የውጭ ሰዎች ጣልቃ እንዲገቡ አይፈቅዱም። ለግል ሕይወት ክብር ይሰጣሉ። ጥበቃም ይደረግለታው ይጠርፋል። 9. ከግጭት በኋላ በፍጥነት ይታረማሉ። ግጭት የሌለው ግንኙነት የለም። ነገር ግን ዘላቂ ጥንዶች ከልብ ይቅርታ ይጠይቃሉ፣ ኃላፊነት ይወስዳሉ፣ በስሜት እንደገና ይገናኛሉ። ትዕቢት በመካከላቸው ርቀት እንዲፈጠር አይፈቅዱም። ቂም ሳይቋጥር ቀድመው ይተግሙተዋል። 10. መጥፎ ቀናት ላይ እንኳ አንዳቸው ሌላኛውን ይመርጣሉ። በጣም አስፈላጊው ልምዴ ነው። ስሜቶች በሚዋሸጁ ጊዜ እንኳ ለገቡት ቃል ታማኝ ሆነው ይቆያሉ። በመሰልቸት፣ በውጥረት ወይም በትያሜያዊ ያለመስማማት ወቅት ጥለው አያወጡም። ፍቅር በየቀኑ የሚታደስ ውሳኔ መሆኑን ይረዳሉ። መጠቃለያ፣ ይህንን ልምዶች ለምን ይረዳሉ? እነዚህ ልምዶች እምነትን ይገነባሉ፣ ደህንነትን ይፈጥራሉና ስሜታዊ ጥሰረትን ያጠነክራሉ። ለልፌት ዘመን አብሮ የሚኖሩ ጥንዶች በየቀኑ የፍቅር ስሜት ላይኖራቸው ይችላል፣ ነገር ግን በየቀኑ ፍቅርን ይለማመዱታል። ለልፌት ዘመን የሚዘልቅ ግንኙነት ከፈለጋችሁ ትልልቅ አጋጣሚዎችን መጠበቅ አቁሙ። ይልቁንም እነዚህን ትናንሽ ግን ወሳኝ ልምዶች በየቀኑ መተግበር ጀምሮ። እውነተኛ ፍቅር በየቀኑ የሚገነባ እንጂ በአጋጣሚ የሚገኝ አይደለም።